የማህበራዊ ሚዲያ አጠቃቀም በህፃናት ስብዕና ላይ እያሳደረ ያለው ተጽዕኖ በዓለም አቀፍ ደረጃ አሳሳቢነቱ እየጨመረ ነው። ታዲያ መፍትሄው እድሜያቸው ከ16 ዓመት በታች የሆኑ አዳጊዎችን ከነዚህ ፕላትፎርሞች ማገድ ይሆን? ይህ ጥያቄ አሁን የአፍሪካ ሀገራት የህግ ማዕቀፍ እየሆነ መጥቷል። በርካታ ሀገራት የነገ ተስፋ የሆኑ ህፃናትን ከዲጂታሉ ዓለም አሉታዊ ተጽዕኖ ለመጠበቅ እድሜያቸው ከ16 ዓመት በታች የሆኑ አዳጊዎችን ማህበራዊ ሚዲያ እንዳይጠቀሙ የሚከለክሉ ህጎችን እያወጡ ይገኛሉ። ይህ አዲስ ህግ አህጉራችን አፍሪካንም ማንኳኳት ጀምሯል። ጋቦን በአህጉራችን ቀዳሚ በመሆን እድሜያቸው ከ16 ዓመት በታች የሆኑ ህፃናትን በማህበራዊ ሚዲያ ላይ የሚኖራቸውን ተሳትፎ በህግ አግዳለች። ሩዋንዳም የጋቦንን ፈለግ በመከተል አዲሱን ትውልድ ከዲጂታል ዓለም ተጽዕኖ ለመታደግ አሰራሩን በተግባር መተርጎም ጀምራለች። ይህ ጥብቅ ውሳኔ አዳጊዎችን ከአእምሮ ጫና፣ ከሳይበር ጥቃትና ካልተገቡ የቪዲዮና የምስል ይዘቶች ለመጠበቅ ያለመ መሆኑ ተመላክቷል። ዓላማው አንድ ነው፤ የነገ ሀገር ተረካቢዎችን ጤናማ ስብዕና መገንባት። እርሶስ ከ16 ዓመት በታች ለሆኑ ህፃናት ማህበራዊ ሚዲያ መከልከሉን ይደግፋሉ? በጉዳዩ ላይ ያሉትን አስተያየት በኮሜንት ያጋሩ። እነዚህ መሰል መረጃዎች በፍጥነት እንዲደርሷችሁ የኢቢሲ.ስትሪም መዝናኛ ገጻችንን ይከታተሉ።